ነገር የለም ደግሞ ካሜራው ምንድነው እንዴ ያውልህ ካሜራ ተረጋጋ ያውልህ አልገባኝም ግባ ተረጋጋ ያውልህ ተረጋጋ ምንም የምትሆነው ነገር የለም ተረጋጋ ቁጭ በል ያውልህ አንተ ያውልህ ተረጋጋ ነገሩን ያስረዳለሁ ተረጋጋና ቁጭ በል አስረዳለሁ ነገሩ ምንም ማታመጣ ምነካለሁ እና ተረጋጋና ቁጭ በል አይ አሁን አትበሳጭኝ እንደሌላ ቀን ልከራከራ አይደለም የደወልኩት አትደውይልኝ ብዬሻለሁ አይደል እኔ መወሰን ያለብኝ ነገር ወስኜ ወጣሁ አይደል አንዴ እኮ ፈልገው ነገር ግልጽ አድርጌያለሁ አይደል በቃ አትደውይልኝ ለምንድን ነው የምትደውይልኝ እባክህ ስልክ እኮ መዝጋት እኮ ከብዶኛል አዎ ይገባኛል ግን አሁን በሐሳብ እንደተስማማው ልነግርህ ነው ምን ማለት ነው ሰላም ውድ ቤተሰቦቼ እንደምን አላችሁ ዛሬ ደግሞ በአዲስ ታሪክ አዲስ ባለ ታሪክ ጋር ተመልሼ መጥቻለሁ እንግዲህ የዛሬው ታሪክ ትንሽ ለየት ያለ ነው እዚሁ ሀገር ውስጥ የተፈጠረ ነገር አይደለም አስቀድሜ እንግዲህ አንዳንድ ነገሮችን ከባለ ታሪኩ ጋር ለማውራት ሞክሬ ነበር እንግዲህ እዚህ እንደማይገኝና አሜሪካ ውስጥ እንደሚገኝ ነው የነገረኝና ይሄን ታሪክ ደግሞ እንግዲህ አሁን ላይ በስራ ላይ ስለሆንኩ ትንሽ ቆይቼ እኔ ራሴ ደውላለሁ ብሎኛል አሁን እኛም ወደ ስቱዲዮ እየገባን ነው ያለነውና እንግዲህ ስቱዲዮ ገብተን ደግሞ ታሪኩ ምንድነው የሚለው እኛስ ምንድነው እንድናገዘው የሚፈልገው ነገር የሚለውን ነገር እንግዲህ ከሷ አንደበት ምን ሰማ ይሆናል እስከዛው ግን አብራችሁ ያው እንግዲህ ውድ ቤተሰቦቼ እየደወልኩለት ነው ሄሎ ሰላም ተናስተና እንዴት ነህ ሰላም ነው እንዴት ናችሁ አለን እንግዲህ አስቀድመን አንዳንድ ነገሮችንም አውርተኸኝ ነበረ አሁን ደግሞ ነገሮችን ማውራት ስላለብን ያው በግልጽ ነገሮችን እኛም አንደርስታንድ አድርገናቸው ወደ ተግባር እንድንገባም ደግሞ ያለውን ነገር እስቲ ከስር መሰረቱ ደግሞ አንተ ንገረን አዎ ምን መሰለህ በጣም መጀመሪያ ስራችሁን አፕሪሺየት ማድረግ ፈልጋለሁ እኔም ያው ስራ ላይ ሆኜ ነው ማወራ በዋናነት ወደ ዋና ሀሳቤ ትገባለህ በኔ ህይወት ላይ የተፈጠረ አንድ ነገር ነበረ ይህንን ነገር እናንተ መፍትሄ ታመጣላችሁ መፍትሄ ትሰጡኛላችሁ ብዬ እርግጠኛ ስለሆንኩኝ ነው ወደ እናንተ ብቅ ያልኩት ማለት ነው ያው ጉዳዩ ትንሽ ከተለመደው ነገር ወጣ ሊል ይችላል እና ያው እናንተ ደግሞ እንደዚህ አይነት ኬዞችን ይዛችሁ በመስራት ልምድና ኤክስፔሪየንሱ እንዳላችሁ አውቃለሁ ሚዲያንም ስለምከታተል ማለት ነው ምንድነው በእኔ ህይወት ላይ የተፈጠረው በጣም ረጅም ጊዜ ነው ከኢትዮጵያ ከወጣሁኝ ከ10 አመት እያለፈኝ ነውና ግን ትንሽ እዚህ ሀገር ላይ ሁኔታዎች አስቸጋሪ ሆኑብኝ በህጋዊ መንገድ አይደለም ወደ አሜሪካን ሀገር የመጣሁት አሜሪካን ሀገር ቨርጂኒያ ነው የምኖረው ያው ትንሽ ነገሮች እያስቸገሩኝ መጡ ወረቀት ማግኘት አልቻልኩም እና እዚህ ሀገር ላይ አንደር ዘ ቴብል የሚባል ስራ አለ መንግስት ሳያውቅ ግብር ሳትከፍል ምናምን የምትሰራው ማለት ነው ያው ህጋዊ ባይሆንም ለመኖር ሲባል ለሰርቫይቫል ሲባል ትሰራለህ መንግስት ያው ብዙ ጊዜ ደጋግሜ ጠይቄያለሁ አሳይለምም አስገብቻለሁ ብዙ ነገር ላገኝ አልቻልኩም እና ባለው ነገር ያው አፖይንትመንት ይሰጡኛል ሪጀክት ያደርጉኛል ምናምን ያው ዋናው ፖይንት እሱ አይደለም እና ምሰራበት አንድ መስሪያ ቤት አለ ያው እንደነገርኩህ አንደር ዘ ቴብል ነው የምሰራው ህጋዊ አይደለም ለማለት ፈልጌ ነው የሰራውን ደሞዜን ይሰጠኛል ከዛ ከተወሰነ ጊዜ በኋላ ያቆያል ቢዝነሱ ትንሽ ሲቀዘቅዝበት ደግሞ የ3 ወር የ4 ወር ያዝ ያደርግብኛል ማለት ነው እንደዚህ አይነት ነገሮች ሲፈጠሩ በቃ ቤተሰብ እንት አለችኝ አዲስ አበባ ባለቤቷም አብረዋት ነው የሚኖረው አግብታ ነው የምትኖረው ያው ጥሩ ልጅ ነች እሷ አንዳንድ እኔም ሰፖርት አደርጋታለሁ እናወራለን ከሷም ጋር ያለውን ነገር በመሀል ያው ይሄ ሰውዬ የተወሰነ ገንዘቤን እያዘገየ መምጣት ጀመረ ማለት ነው ያው እንግዲህ ከጊዜ ሂደት በኋላ በጣም ነገሮች እየጨመሩ ከፍ እያሉ ሲመጡ ወደ 8 ወር ደረሰ ማለት ነው ደሞዜን ሳይሰጠኝ አሜሪካን ሀገር እንደምታስበው it's not easy በጣም ከባድ ነው 8 ወር ያለ ደሞዝ መቀመጥ ብዙ ነገር አለ ቤተሰብ ሰፖርት ይፈልጋል ላንተም ደግሞ ለመኖር ብዙ ነገር ያስፈልጋል ምንም ማድረግ አልቻልኩም እና ለህቴ ደውዬ በቃ 6 ወር ምናምን ሲሆን አማከርኳት እንደዚህ ሀፕን አድርጎብኛልና እባክሽ ጸሎት አድርጊልኝ መቼም ፈጣሪ ነገሮችን ያስተካክል ብለሽ ምናምን ያው አማኝ ነን አይደል ኢትዮጵያውያን አዎ ደግሞ እንትን ለማለት ሞከርኩኝና ነገሩ በቃ በጣም እንትን እያለ መጣና ሰውየው ሊሰጠኝ አልቻለም ጭራሽ ከኔ ጋራ መጣላት ምናምን ጀመረ ማለት ነው እንደዚህ አይነት ነገር ሀፕን ሲያደርግ በጣም ደነገጥኩኝ ነገሮች በቃ ይሄን ያህል ገንዘብ ሊወስድብኝ ነው
እኔም ሌላ ስራ ማግኘት አልችልም አሲዛለሁ ምናምን እስከማለትም ይደርሳል። አንዳንድ ጊዜ ህጋዊ እንዳልሆንክ ሲያውቁ እዚህ ሀገር እንደዚህ ለእህቴ ሳማክራት እስኪ ለባለቤቴ ልንገረውና ያው ከኢትዮጵያ ምንም መፍትሄ ሊመጣልኝ እንደማይችል አውቃለሁ። ግን ያው ቢጨንቅ ማለት ነው ሲጨንቀኝ ነው ለባለቤቷ ነገረችው። እንደዚህ ከሆነ እንግዲህ በጣም ከጨነቀው ለምን አንድ መፍትሄ አንፈጥርም ይልና እሱ አንድ የሚያውቃቸው ይሄ መርጌታ ይሁን ጥንቆላ ይሁን አላውቅም፣ እንደዚህ አይነት ነገር ላይ ኢንክሉድድ አይደለሁም አላውቅም ሰዎች ላይ ማለት ነው። ሄጄ እንደዚህ ያደርጋለሁ ከዛ በኋላ የሆነ ነገር ለአንተን ልክልሃለን ሀቅህን ገንዘብህን ይሰጡሃል ምናምን አለኝ ማለት ነው። መጀመሪያ ነገሩን አላመንኩበትም፣ ግን ያው የተወሰነ ጊዜ በኋላ ምን እንዳደረገ አላውቅም፣ ብቻ የሆነች የምትመጣ ልጅ አለች ፍሬወይን የምትባል ከኢትዮጵያ ስትመጣ በርበሬ ላኩልኝ ምን ላኩልኝ እና ከላይ በሰማያዊ ነገር ምልክት ምናምን ያደርጉባት በርበሬ አለች እና እህቴና እሱ ነው የላከልኝ። ከመጣ በኋላ ያው ለዛ የተወሰነ ክፍያ ያለው 50,000 ብር ላክ ምናምን አለኝ። ዶንት 50,000 ብር ምንም ማለት አይደለም ብዬ የተወሰነ ገንዘብ ጨምር አድርጌ ላኩለት። እንደውም ከዛ ያው ለሰውየው የሚሰጥ አይነት አሰጣጥ አለው እዚህ ለፈረንጆቹ ስጣቸው በዛ አይነት መልኩ አለኝ። የሰጠሁኝ እና ስጠራቸው ዝም ብለህ አንድ ትዳር የሌላት ሴት ፈልግና አብረህ ጠርታት ሌላን ፈረንጅ ማለት ነው ማለት ነው። እኔ እንደዛ አድርጌ ሰጠሁኝ ያለው ነገር። ሰውየው የሚገርምህ ነገር በሳምንት ባልሞላ ጊዜ ውስጥ ነው ገንዘቤን አምጥቶ ሰጠኝ። በጣም ስለቆየንብህ ሶሪ ፎር ዌይት ምናምን ብሎ እንደውም ኤክስትራ ቦነስ አለህ ምናምን አሉ። በቃ ምን አንደርስታንድ አደረኩኝ መሰለህ ከዚህ እሱ የሰጠኝ መድኃኒት ሰራ ማለት ነው። ገባ? ከዛ ይሄ ነገር በዚሁ ቢያልቅና ቢቀር ጥሩ ነበረ። ሌላ መዘዝ ይዞ መጣብኝ። ወደ እናንተ እንድመጣ ያደረገኝ እሱ ነው። ምክንያቱም ሰውየው ቤቴ ይመላለሳል ብዙ ጊዜ። ከዛ ገንዘብ እያመጣ በየጊዜው ይሰጠኛል። ያልሰራሁበትን ገንዘብ ይሰጠኛል፣ ኤክስትራ ገንዘቦች ይሰጠኛል። በጣም እኔ ምልህ ገንዘብ ማግኘት አልጠላም፣ ግን ኦን ዘ ዌይ ጥሩ ትክክለኛ መንገድ ሲሆን ነው። ያ ነገር በጣም ትንሽ ቅር እያለ ይመጣና ደግሞ ከጊዜ በኋላ የሆነች አብራው የመጣችው ፈረንጅ አልቻል አልኩህ። እሷ ደግሞ የሆነ ስልኬ ላይ የእሱ ፎቶግራፍ አለ የእህቴ ባለቤት ፎቶግራፍ። እሱን እያየች በቃ ይሄን ሰውዬ በጣም ወድጄዋለሁ እስከ ማለት ደረሰች። አይ ቲንክ ይሄ ነገር ምንድነው ሀፕን ያደረገው ይሄ ሰው መስተፋቅር አብሮ ልኳል ማለት ነው። ነገር በአጋጣሚዎች ነው ፎቶግራፉን የሚያየችው። እንትን አልኩኝ በቃ እየመጡ ይረብሽኛል ምናምንና የእሷ ቤተሰቦች አይ ቲንክ ሳይነቁ አይቀሩም። ይሄ እንደዚህ አይነት ነገር ሀብትን አድርጓል ያደረከው የሆነ ነገር አለ እዚህ ሀገር ብላክ ማጂክ ይሉታል እና ይሄ ጥቆላ እንደማለት ነው። እንደዛ አይነት ነገር አለ ኢቭል ስፒሪት አለ ምናምን ብለው በቃ በጣም ሊገሉኝ ብዙ ነገር ሁላ ጥረት እያደረጉ ነው። አይደለም ከነካሃቸው እንደ ጥሩነታቸው ደግሞ መጥፎ ናቸው፣ ይገሉሃል። ፈርቼ እንግዲህ ከምኖርበት ስቴት ወጥቼ አሁን ትንሽ ወደሚለው ወደ ኤልኤ ነው እየኖርኩ ያለው። ሎስ አንጀለስ ነው ተደብቄ በጣም እና መጥፎ እንትን ላይ ነው ያለሁት። እባክህ አሁን ለአንተም ልልህ የፈለኩት ነገር ምንድን ነው ወደ እህቴ ቤት ሂድና ስልክ ቁጥሯን ልስጥህ፣ ያለውን ነገር ከእሷ ጋር ተነጋገሩና ባለቤቷም ገንዘቤን ይዞ ተሰውሯል፣ ብዙ ነገር አድርጓል። ምን እንደተፈጠረ ሊገባኝም አልቻለም። በንዴት ነው የደወልኩልህ። ሶ ፕሊዝ ስልኳን ፕሮቫይድ አደርጋለሁ እኔ እልክልሃለሁ፣ ከእሷ ጋር ተነጋገሩ ፕሊዝ። ያው እንግዲህ እኛም ስንሄድ ወደዛ ቤት እንግዲህ እሷም ጥያቄ እንዳይፈጠርባት ወይም ግር እንዳይላት ደግሞ አስቀድመህ አንተም ነገሩን ብትነግራት ጥሩ ይመስለኛል። ኖ ወሪ አይ እነግራታለሁ ያለውን ነገር። እኔም አሁን ስራ ላይ ስለሆንኩ ብዙ ላወራችሁ አልችልም። ሜንሊ ይሄ ነው ሀሳቡ። ዶንት ወሪ እነግራታለሁ። መልካም እንግዲህ ያለውን ነገር ደግሞ እንግዲህ በዝርዝር ከእሷ አንደበት የምንሰማ ይሆናል። መልካም ሶ ሲሪየስሊ ያዙልኝ ጉዳዩን። ታንክ ዩ። አታስብ፣ ችግር የለውም። እኛም ስራችን ስለሆነ እንግዲህ ችላ የምንለው ነገር አይኖርም። ኦኬ ቴንክ ዩ። ተማመናለሁ። ቴንክ ዩ። እሺ እኛም እናመሰግናለን። እሺ ያው እንግዲህ ውድ ቤተሰቦች የታሪኩን በትንሹም ቢሆን እንደሰማችሁት ነበረ። እንግዲህ ያለውን ነገር ደግሞ ወደ እህቱ ቤት ሄደን ደግሞ ከእሷ አንደበት ነገሮችን በዝርዝር የምናጣራ ይሆናል። እስከዛው አብራችሁ ነው።
እንግዲህ ውድ ቤተሰቦች የቤት ውስጥ ገብተን ነው ያለነው ያው አንዳንድ አለመግባባቶች ተፈጥረው ነበር ግን ያው አንዳንድ ነገሮችን አስረድተናት እሷም ተረድታን ያለውን ነገር ደግሞ ከሷ አንደበት እንድንሰማ ፍቃደኛ ሆናልናለች ራሷን አስተዋውቃ እንግዲህ ያለውን ነገር ከሷ አንደበት ምን ሰማ ይሆናል እንግዲህ እኛን ለማናገር ፍቃደኛ ስለሆንሽ ከልብ አመሰግናለሁ እንደውም እኔ ነኝ ማመስገን ያለብኝ በጣም ማለት ያው ለኔ ጉዳይ እንደ ጉዳያችሁ አስባችሁ ነው ቤቴ ድረስ የመጣችሁትና እንደውም በዚህ አጋጣሚ በጣም ላመሰግናችሁ ፈልጋለሁ ያው መጀመሪያም እንደዛ ያልኩት አንደኛ እናንተ አልመሰላችሁኝም ነበር በዚህ መልክ አልነበረም ተመጣላችሁ ያሰብኩት እና ለዛ ነውና እንደዛ ይሁንኩባችሁ በጣም ይቅርታ ሲቀጥል ለውጣ ሰለም ነበር የደረሳችሁትና ትንሽ ያው እናንተ አልመሰላችሁኝ እንዳጠቃላይ ለዛ ነው ይቅርታ እንደም ምንም አይደል እንግዲህ ያው ይፈጠራል አንዳንድ አለመግባባቶችና እንግዲህ እስቲ ራስሽን አስተዋውቂልን ያው ራሴን ለማስተዋወቅ ያክል ኢየሩስ ተመስገን እባላለሁ እዚሁ ነው ተወልጄ ያደግኩት ከልጅነቴ ጀምሮ ከወንድሜ ጋር ነው ያደግኩት ማለት እንደ ቤተሰብ ይሄ እናት አባት ምናምን ወንድም እህት ምናምን የሚባለው ነገር በወንድሜ ብቻ ነው ማቀው የቤተሰብን ፍቅር የቤተሰብን ያስተዳደግ ሁኔታ ብቻ በቤተሰብ ውስጥ የምናያቸው እያንዳንዳዎቹን ነገሮች እኔ በወንድሜ ብቻ ነው ማቀው ቤተሰቦቻችን እንዳጋጣሚ በልጅነታችን ያጣነው ማለት እኔ እንደውም ያው እያደኩ ስመጣ ከሚነገረኝ ምናምን አንፃር ነው ያውቅ የመጣሁት እንጂ እኔ ጭራሽም አላስታውስበትና ማላቅበት ጊዜ ላይ ነበር ይሄ ግን ደግሞ እኔ እንደዛ በሆነም ወንድሜ ከኔ ትንሽ ከፊል ነበርና እያንዳንዱን ነገር ደግሞ እሱ ያቅ ነበር በተቃራኒው ማለት ነውና ልጅነቱን እንደ ልጅ ሳይኖረው ነው ያደገው ምክንያቱም የቤት ትልቅ ልጅ እስከሆንክ ድረስ እንኳን ቤተሰብ ሳይኖር ቀርቶ ቤተሰብ ኖሮ ራሱ ብዙ ኃላፊነቶች ይኖሩብሃል ለዛም ወንድሜ በቃ ያኔ ነገር ከዛ በኋላ ያለው ነገር ማለት ቤተሰቦቻችንን ካጣም በኋላ ያለው ነገር የኔ የሆነ ነገር በሙሉ እሱን እንደሚመለከተው ያስባል ምንም ልጅ ቢሆንም ምንም በዛርሚ እንደዛ መታገናዘበበት ጊዜ ባይሆንም ግን ደግሞ አንዳንዴ ፈጣሪ ሲያስመለከተ የልጅ አዋቂ ምንላቸው ብዙ ሰዎች አሉ ለዛም የኔውንም በቃ በዛ ሰዓት ላይ እንደዛ ነው ብዬ መግለጽ ይችላል በዛ ሰዓት ላይ ሳይሆን ወንድሜ አሁንም ለኔ ከምንም በላይ ነው ግን ደግሞ ያው አድገስ ሲሆንና ህፃኑና ያሉት ነገሮች አንድ አይነት አይሆኑም በቃ የኔ ያንዳንዷ ነገር በቃ ከትምህርት ያስፈልጋታል ይችላል እንደ ጓደኞቿ መሆን ያስፈልጋታል ይችላል ስታድግ ስትወጣ ስትገባ የምታዩ የሆነ ነገር አለ ያ ነገር በሙሉ ወንድሜ ላይ ነበር ያረፈው ልጅነቱን እንደ ልጅ አልኖረው ማለት በቃ እሱ ከዛ ሰዓት በኋላ ራሱ እንደ ትልቅ ቆጥሮ ግን እቺ ልጅ ህፃናት እቺ ልጅ ያንዳንዱ ነገር ይገባታል ብሎ ለኔ በማሰብ ነው ያሳለፈው እና ትንሽ ጊዜውን ካሳለፈ በኋላ በዛ መንገድ ስለ ይሄ በሐሳብ ምናምን እንኳን ያሳለፈው ትንሽ ጊዜ ነው ከዛ ጠቀምም አልጠቀምም ግን እሷ መለወጥ እስከቻለ ድረስ ብሎ ያገኘውን ነገር ነበር ሲያረግ የነበረው ያገኘውን ነገር ነበር ሲሰራ የነበረው ምክንያቱም እኔ ከሰው አንሺ እንዳልታይበት ይፈልጋል እቺ የኔ ኃላፊነት ናት ብሎ ነው የሚያስበው በዛ መንገድ ነው በቃ እኔ ተመሬ እዚህ ደረጃ የደረስኩት በወንድሜ ነው እናለፋ በቃ ወንድሜ ማለት ለኔ ያው ስም ስለሆነ ወንድሜ ይባላል እንጂ የእናትም ያባትም የሁሉንም ቦታ ተክቶ እዚህ ያደረሰኝ እሱ ነው እና በዛ መሐከል ነበር በቃ እሱ የተለያዩ ነገሮች እንዳልኩ ይሞክራል በቃ አረፍት የሚባለው ነገር አያውቀውም በዛ መሐከል ከዛ ለሱ ድል መጣለት ደስ የሚል ድል ነው በሰዓቱ በተለይ ምን አይነት ድል ነው መጣለት የውጭ ድል ነው መጣለት ማለትም አሜሪካ እና በቃ በጣም ደስ አለን ያው ለሚለፋ ሰው ደግሞ ፈጣሪ ይጨመርለታልና በቃ እሱ ምንም በጣም ደስ አለን ግን ያው እኔ ለሱ ማሳውቅ አልፈልግም ግን ተጨነቃለህ ማለት እዚህ ጋር ወንድሜ ቢሆንም በያለው ብዙ ነገር እንደሆነ ነገር ያለውና ያ ሰው አንተ ሊለየህ እንደሆነ ስታስበው የሆነ የሚሰማ ነገር አለ እኔ ደግሞ ከዛ ምንም በቃ ጓደኛ ራሱ የለም ማለት ለኔ ምንም ቦታ ያለው ወንድሜ ነውና ጨዋታን ፈለኩ ምንም ማልኩ በቃ ወንድሜ ብቻ ነው የሚመጣልኝ ስለዚህ እኔ ያን ያህል የለመድኩ ሰው ደግሞ ለኔ በሁሉም ጉድለቶች ውስጥ ያለ ሰው ድንገት ሊሄድ እንደሆነ ሳስበው የሚሰማኝን ስሜት አስበው ያው የመለየትን ስሜት ስለምናቀው ማለት ነው ግን ይሆናል እሱ እንዳያውቅ ይሄ የመጣለትን እድል መጠቀም እንዳለበት ግን አምናለሁ
ለዛ ይሄን ነገር ላሳየው አልፈለኩም እሱ ያለ እንደምጨናነቅ ማለት እሱ መሄዱ ለኔ ጭንቀት እንደሆነ ሐሳብ እንደሆነ እንዲያውቅ አልፈለኩም ለኔ ብሎ እስካሁን የለፋው ልፋት እንዳለ እያለ ይሄን የመጣለትን እድል ደግሞ በኔ ምክንያት እንዲያባክን አልፈለኩም ለዛ ያው የውስጤን በውስጤ ይዤ እሱን ማበረታታት ጀመርኩ እንደውም ግን እኮ ብቻሽን ነሽ ምናምን አይነት ነገር እንኳን ሲል ለኔ ምን ብቻዬን ሆናለሁ ይሄድን መባከን የለበትም በቃ ምንም የምታማከርበት እድሜ ራሱ ባይሆን ግድ ነው በቃ አንዳንዴ ማወቅ ያለብን ነገሮች ማወቅ አለብን ለዛ በቃ ተስማማን መጨረሻ ላይ ያው ምንም ሐሳብ ቢሆነኝም ግን የግድ መሄድ አለበት ስለዚህ በቃ ጨረሰን በቃ እንደምሄድ አመንናም ነገር እንደውም ከዛ በኋላ እኔ እንደምንም እንትን ለማለት ስሞክር እሱ ነበር የበለጠ ሐሳብ እየሆነበት መጣ ምንም እንዳታስብ በቃ እኔ ጭራሽ ቦታ ቀየሬ እሱ ለማሳመን መስራት ጀመርኩ ማለት ነው ጭራሽ ግን ያው እሱም ባይፈልገውም እኔም ባልፈልገውም መሆን ያለባቸው ነገሮች የግድ ስለሚሆኑ ሄደ ማለት ነው የሚገርም ግን ሂዶ እዛ ራሱ እኔ ብቻዬን ነበርኩ ማለት አልችልም አካሉ ነው እንጂ ሄደው ሁሉ ነገሩ ከኔ ጋር ነበር እለት ተለት ቀን በቀን ማደርገው ነገር በሙሉ እኔ ከወንድሜ ጋር ያወራውበት ነው እሱ ነገር ሳርጌ ነበረው አው በደንብ በቃ በደንብ ነው የሚደውልልኝ ምናምን በቃ አልኩ አካሉ ነው እንጂ ሄደው ሌላ ነገሩ በሙሉ እዚህ ነው እንዴት ነው ብቻሽንሽ በቃ ብቸኝነቱን ነው ያሰበ ያለው እሱ ማለት ነው ግን እንደውም ያው እሱ ነበር በዛ ሰዓት ብቸኝነት ሊሰማው የሚችለው እኔ ምንም ቢሆን አገሬ ላይ ነው ያለሁት ወጣ ስለማቀው ሰው ነው ማገኘው እሱ ግን እዛ በዛ አይነት ሁኔታ ሆኖ በዛ በሳው ሀገር ውስጥ ነው እንኳን በቃ የኔ ነገር ብቻ ነበር ሲያሳስበው የነበረው በቃ ሂዶ ትንሽ እንደቆየ እኔም የ12 ትምህርቴን ጨራስኩና ምን እንደሄደ 2 አመት ምናምን አካባቢ ማለት ነው ጨረስኩ ምናምን ውጤት መጣ ዩኒቨርሲቲ ለመግባት ማለት ነው እና ነገርኩት በቃ የዕለት ተዕለት ተግባሬን ስለሚያውቅ ያንንም ያውቃል ከዛ በኋላ አይ በቃ ርቀሽ መሄድ የለብሽም ዩኒቨርሲቲም ሲጀመር እዛው ኑሪ እዛው ሁኚ መሆን ያለበትን ነገር እኔ ያስተካክላለሁ አለ ምናምን እሺ አልኩት እኔም ያው ወንድሜን ነው መሳማው ብያለሁ በየትኛው መንገድና እሺ አልኩት ኮሌጅ ላይ ትምህርቴን ጀመርኩ ማለት ነው በዛ አጋጣሚ ነበር ያው ከዛ በኋላ ያሉት ነገሮች ብዙም እንደበፊቱ አስደሳች አልነበሩም ያው አስደሳች ነው ብለ የጀመርካቸው ነገሮች ናቸው ብዙ ጊዜ ላንተ መጥፊያ ወይም ደግሞ ላንተ ስህተት ሊሆኑ የሚችሉት እንደው እስቲ ምን ተፈጠረ ከዛ በኋላስ እንግዲህ አሁን እንደነገርሽኝ ከሆነ ከዛ በኋላ የተፈጠሩት ነገሮች ትንሽ አንቺ ጋም የሆነ ጥሩ ያልሆነ ስሜት የፈጠሩብሽ ነገሮች ይመስሉኛልና ምንድነው የተፈጠረው ከዛ በኋላስ ከዛ በኋላ በቃ ብቻ ያው በሰዓቱ ላይ በጣም ደስተኛ ያረጋኝ ነገር እኮ ነው እንደውም በሰዓቱ ላይ የተመቸኝ ነገር ነው ግን ደግሞ አንዳንድ ነገሮች እንደነገርኩ መጨረሻቸውን አጣቀው መጀመሪያቸውን እንጂ መጀመሪያቸው ጥሩ ስለሆነልን ብቻ ገብተንባቸው በጣም ብዙ አደጋ ውስጥ የሚከቱ ነገሮች አሉ በጣም ብዙ ችግር ውስጥ የሚከቱ ነገሮች አሉ እና ያ ነገር እኔ ላይ ብቻ ምናልባት እኔ ላይ ብቻ ቢሆን ጉዳቱ እኔ ላይ ብቻ ቢሆን ይሄ ነገር እየደረሰ የነበረው ምንም ማለት አይደለም አንዳንዴ ታልፈዋለህ ግን ካንተ አልፎ በመተወደው ሰው ሲመጣ ያ ነገር በጣም አሳሳቢ ነው የሚሆንብክ ማለት ብዙ ጊዜ ካየህ ራሱ አንተ ላይ የሚገጥም ነገርና አሁን ለምሳሌ ቤተሰብ ላይ የሚገጥም ነገር አንድ አይነት አይደለም ያንተን ተቋቁመህም ልታልፈው ትችላለህ እንዳልተፈጠረም ልታልፈው ትችላለህ ግን ደግሞ ቤተሰብ የሚነካ ነገር ከሆነ ያው ምናልባት ቦታ መስጠው በህይወትክ ውስጥ ቤተሰብ ነው ብዬ ስላሰብኩ ነው በቤተሰብ የመሰልኩልና በቤተሰብህን ሲነካና አንተን ሲነካ ያለው ነገር ልዩነቱን ላንተ ማስረዳት ይከብዳል ያው የሚታወቅ ነገር ስለሆነ ማለት እና ይሄ ነገርም እኔም ብቻ ቢሆን የነካው እንደዛ ላልፈው ይችላል ነበር ወይም የሆነ ሰዓት እንደተፈጠረ አንድ አጋጣሚ አድርጌ ለተው ይችላል ነበር ግን ይሄ ነገር ከኔ አልፎ ወንድሜ ጋር ደረሰ ምንድን ነበር የተፈጠረው ምን መሰለ ያው እንደነገርኩ በሰዓቱ ለኔም ሆነ ለወንድሜ ያው ትንሽ እኔን ለማስደሰትም ሊሆን ይችላል ወንድሜ በዛ ሰዓት ደስተኛ መስሎ ይታየው ግን አላውቅም ግን ብቻ ለኔ ደስ ብሎኝ ነበር ኮሌጅ ላይ ስገባ እዛ እድሜ ላይ ስትሆንና ብዙ የምታስባቸው ነገሮች አሉ ጓደኛ መያዝ ተፈልጋለህ ምናምንና
ያው እኔም እንደማንኛውም ሴት በዛ እድሜ ደግሞ በተለይ ሴቶች ላይ ደግሞ ላንተ ልነግርህ አልችልም ጓደኛዬ ፍላጎት ምናምን በደንብ ይኖርሃልና ኮሌጅ ውስጥ ነው እሱም ተማሪ ነበረ ተዋወቅኩት ምናምን ታወቀን ከዛን ያው ትውውቅ እያደገ ሲሄድ ወደ ጓደኝነት ይመጣል ከዛም አልፎ ፍቅረኛሞች የምትሆንበት አጋጣሚ አለ እሱ አልፎም ትዳር ደረጃ የምትደርስበትም አለ አንዳንዴ መስመር ትክክል ሆኖ ከመጣ ወይም የተጻፈለ ነገር ከሆነ እዛ ደረጃ የሚደርሱ ብዙ ልጆች አሉ እና ያው እኔም እንደነገርኩ በጓደኝነት ላይ ደረሰን ከጓደኝነትም በቃ እንደሚወደኝ እኔ ለፍቅር እንደሚፈልገኝ ነገረኝ በዛ ሰዓት ላይ በጣም ነው ደስ ያለኝ በጣም ደስ ብሎኝ ተስማማሁት ከዛን በቃ ከሱ ጋር ጥሩ ጊዜዎችን ማሳለፍ ጀመርን ግን እንደዛም ሆኖ ለወንድሜ ልደብቀው አልፈለኩም በቃ ያንዳንዱ ነገር ከቀን የሚሆነው ያንዳንዱ ነገር ነው እንደሚየነገርኩት ነውና እሱም በቃ ደስተኛ እንደሆነ ነው የነገረኝ አንቺ በዚህ ሰዓት ማሳብ ትቻለሽ መወሰን ትቻለሽ ካመንሽበት ይሁን ብለሽ የምታስቢው ከሆነ ጥሩ ሰው ከሆነ እኔ ምንም እኮ በዚህ ላይ ጣልቃ መገባበት ጉዳይ የለም ማለት በቃ ግን የሚሆነው ነገር እያሳወቁት ነው ምንም ያንቺ ውሳኔ ነው ብሎ ቢተውልኝም እኔ የምወስነው ነገር ግን እያሳወቅኩት ነው ምንም ነገር ማደርገው ከዛ ያው እዛው አንድ ትምህርት ቤት ነን አንድ አመት ግን ይቀድመኛል በቃ እየተማርን ምናምን እንደውም ልክ ጨርስ እሱ ሲወጣ በጣም ይደግፈኝ ነበር ጭራሽ ማለት ነው ጨርሶ እንደወጣ ከወንድሜ ጋር ራሱ በጣም ኮንታክት ኖራቸው ማለት ነው በጣም በቃ እንደወንድም ሆኑ እነሱ ራሱ አለፋና በጣም በቃ ያለው ነገር አንዳንዴ እኔ እንኳን ወንድሜን ሳላወራው ቀድሞ አውርቶት ምናምን ያለው ነገር ይነግረኛል በቃ ከኔ አልፎ ከወንድሜ ጋር እንደዛ መሆናቸው በጣም ደስ አለኝ በቃ ፈጣሪ መፈልገው አይነት ሰው ነው ይሰጠኝ በቃ ቤተሰብህን ደግሞ ሲቀበልልህ አንድ ሰው ቤተሰቡም ያን ሰው ሲቀበለው ያ ሰውም ቤተሰብን ሲቀበልልህ በጣም ደስ ይላል ደግሞ በኔ ቦታ ላይ ሆነ ይሄ በብቸኝነት መተህ እንደዛ አይነት አጋጣሚ ሲገጥም ደግሞ ይበለጠ በጣም ነው ደስ የሚለው እና በቃ እንደዛ ስለሆነ በጣም ደስ አለኝ እኔ ያው እሱ ሲወጣ እኔ አንድ አመት ነው ይቀርኝ ግን በማንኛውም ሰዓት እዛው ግቢ እንዳለ ተማሪ በለው በቃ ለኔ ከኔ ጋር የነበረው ግንኙነት ከኔ ጋር ያለው ቅርበት እንደዛ ነበረ ከዛ ያን እሱ እንደወጣ ወዲያው ነው ስራ ይገባው የጀመረው ትንሽ የሥራ ነገር ጀመረ ግን ከዛ በኋላ ወንድሜ ይሄን ያህል ሲያምንብን ምን ጀመረ መሰለ ወንድሜ የሆነ ነገር ያስፈልጋቸዋል ለኔ በፊት ላይ የሚያደርገው ነገር አለ ግን ደግሞ አሁን ምናልባት ከዚህ በኋላ ምናልባት ትዳር እንድታስቡ ትችላላችሁ አይታወቅም ብዙ ነገሮች አሉ ፈጠሩ ለዛ የሆነ የተሻለ ነገር ያስፈልጋቸዋል ብሎ በማሰብ ከሱ ጋር በጣም ተቀራርበናል ብሎ ስላሰቡ በቃ እንደውም ለኔ ራሱ በሱ በኩል መላክ ጀመረ ማለት ነው ወንድሜ ማለት አውቀናል ብለን ያሰብነው በጣም እኛ ስለሱ በደንብ አውቀናል ምናምን ብለን ያሰብነው ምንድነው የሚልክልሽ በሱ በኩል አንቺ ገንዘብ ነው የሚልክልን ግን ገንዘቡ እዚህ መጣ የምታረገው የራስ ፍላጎት ነው እሱ ግን ወንድሜ ይሄን ለኔ ካስቀመጣችሁልኝ ይሄን ደግሞ ለእናንተ ተጠቀሙ ይያለ በሱ በኩል ይልካል የራሱ የሚሰራውንም ገንዘብ ለእናንተ እንድታስቀምጡለት ይልካል በቃ እዛ ሀገር ቤት ላይ የሆነ ነገር እንድታረጉልኝ እፈልጋለሁ እና ለእናንተ የሚያስፈልጋችሁ ይሄ በሚያስፈልጋችሁ ሰዓት ምን የሚሆን ጠይቁኝ ነበር የሚለው ወንድሜ ማለት ነው እኛም መሻል ማለት እኔ ሲጀመር ደስ ብሎኛል ግን እሱ ከኋላ ሌላ ሐሳብ መኖሩን አላወቅንም ነበር በዛ ሰዓት ላይ እንደዛ በዛ መልኩ ትንሽ ከቆየ በኋላ እኔም ትምህርቴን ጨርሼ ወጣሁኝ ለምን ስራ መስራት ፈልጌ ነበር ወዲያው እንደወጣው ግን ምን ችግር አለ በዚህ ሰዓት እኔም ትንሽ እየሞከርኩ ነው ወንድምሽም እንደዚህ ወጣሽ ትንሽ ረፍት ሳታረጊ ምንም ስራ እንድገቢ አይፈልግም በቃ ምናምን ወንድሜም ትንሽ ረፍት አድርጊ ችግር የለውም እሱም አለ እኔም አለ ችግር የለውም ስራ በፈለግሽ ሰዓት እኮ ትጀምሪያለሽ ነገር አሉኝ ማለት ነው ያው እኔም ከመጨናነቅ ደግሞ የዚህ ሀገር የስራ ሁኔታ ታውቀዋለህ ተመረቃ እንደወጣ ስራ የሚባለው ነገር አይገኝም ለዛ እንዳልጨናነቅም ስለፈለገ ነበር ወንድሜ እንደዛ ያለው ማለት ነው እኔም በቃ ካለው ሁኔታ አንፃር የሱን ሐሳብ ተስማምቼበት ተቀብየው በቃ የራሴ ኑሮ እየኖርኩ እስከዛ አንድ ላይ አልሆንም ምናምን እና የራሴ ኑሮ እየኖርኩ ነው እሱ ከውጭ በሚልከው ነው በቃ ሁለታችንም እሱ ትንሽ ሰራለው ቢልም
ይሄን ያህል እንደፈለገ የሚያደርግ ገንዘብ አይኖረውም ግን ወንድሜ ይልካል በቃ ለእናንተ የሚያስፈልጋችሁ ለኔም እያለ ይልካል እና አንቺ ትምህርት ጨርሰሽ እንደወጣሽ አንድ ላይ አብራችሁ መኖር ጀመራችሁ ማለት ነው አይ አልጀመርንም ለተወሰነ ጊዜማ አልጀመርንም እሱም ባለበት ነው እኔም ባለውበት ነው ግን እንደዛም ሆኖ ይሄ የተለያየ ቦታ ላይ ነው ለምንኖረው ለማለት አያስችልም ምክንያቱም በሶስታችን መሃል ብቻ ምናለፈው በሶስታችን መሃል በኔ በወንድሜና በፍቅረኛዬ መሃል የኔ የሚባል ጉዳይ አልነበረም ሶስታችንም የተለያየ ቦታ ነው ያለነው ግን በማንኛውም ነገር ሶስታችንም አንድ ላይ ነበርን እንደው ይቅርታና እዚህ ጋር አያይዘሽ እንድትነግሪኝ የምፈልገው ነገር ያው አሁን ላይ ባለው መንገድ እንግዲህ ብዙ ፍቅረኛሞችን ወይም ደግሞ ሪሌሽንሺፖች ሲጀመሩ ይሄ የመተማመን ነገሩ ትንሽ ወረድ ያለ ነውና እንዴት አንቺም አብራችሁ መኖር ሳትጀምሩ ወይም ደግሞ ትዳር ሳትቀልሱ እንዴት ይሄን ያህል መተማመን ደረጃ ላይ ደረሳችሁ ገንዘብ እስከ መላክ እንግዲህ ወንድምሽ እዛ ሀገር የለፋበትን ገንዘብ ልኮ በሱ አካውንት ተልኮ ላንቺ ራሱ እሱ እንዲሰጥሽ እስከ ማድረግ ድረስ ምን ነበር አንቺን በሱ ላይ ይሄን ያህል እምነት እንድትጥይ ያደረገሽ ምን መሰለህ አሁን እኔም ወንድሜም ያደግንበት መንገድ ነገር ያለው ብቸኝነት በሚባል ውስጥ ነው ያደግነው ምናልባት ብዙ ጊዜ ሰው የማያምኑ ሰዎች ካያቸው ከዛ በፊት ሰው አምነው የሆነ ነገር አለ ለዛ ነው ሰው ማመን የሚከብዳቸው እኛ ግን ቤተሰቦቻችን ያጣነው በእምነት ምናምን ጉዳይ አይደለም በቃ በሆነ መንገድ አጣናቸው እነሱ ከዛ በኋላ ባለው መንገድ ደግሞ ሰው አምነን የተከዳን ሰዎች አይደለንም ለዛ ነው ሁለታችንም ጋር ያለው ነገር ያ ነው የሆነ ሰው የሆነ ነገር አርጎ ቢሆን እንደነገርኩ ከዛ በኋላ ለሚመጣው ሰው በጣም ብዙ ፈተና ሁሉ ልፈትን ትችላለ ብዙ ነገር ልታረግ ትችላለ ግን ደግሞ ምንም ሳትሆን በሰው አምነህ እንኳን አታውቅም አሁን ሰው አምነንም አናውቅም እንኳን ሰው አምኖ መከዳድ ደረጃ ልንደርስ ይቅርና ማለት ነው ለዛ ነው በቃ እና ሲቀጥል ያለው ባህሪ ብዙ ጊዜ እኛ ሰዎችን በሚያሳዩ ነገር ነው የምናውቃቸው እንጂ ውስጣቸው ላይ ምን እንደሚያስቡ ምን እንዳለ አናውቅም በሚያሳዩን ወይም በሚነግሩን ነገር ነው ያ ልጅ ደግሞ ከኔ ጋር የቆየባቸው አመታት አሉ በዛ ያህል አመታት ሲያሳየኝ የነበረውን ነገር አውቀዋለሁ ከወንድሜ ጋር ሲያወሩ ምስሉም ያለው ነገር ደግሞ ወንድሜ እንዲያምነው አደረገ እኔም ደግሞ በማየው ያን ሁሉ ጊዜ አብሮኝ ሲያሳልፍ ባለው ማንነት አመንኩት ለዛ እኔና ወንድሜ በቃ በዛ ነው ልናምን ይቻላል አሁን እኮ ከዚህ በኋላ እኮ ምናልባት ማንንም ሰው ላላምን እችላለሁ ወንድሜም ቢሆን እንደዛው ማለት ነው ከዚህ በኋላ እኮ ማንንም ላያምን ይችላል ግን ይሄ መጀመሪያ ያመንከው ነገር ላለማመን የሚያስችል ምንም አይነት ምክንያት ስለማይኖር ይሄ ወንድሜና እኔ እሱን ልናምንበት የቻልነው ብቸኛው ነገር ይሄ ነው መልካም እንግዲህ ያው ይቅርታ ቅድምም ስላቋረጥኩሽና አሁን እንግዲህ ያው ቀስ እያልን ነገሮችን ከስሩ እያጠራን ነው መሄድ ያለብን ብዬ ስላሰብኩኝ የጠየቅኩሽና መቀጠል ትችያለሽ አሁን እሺ እና እንደዛ በዛ በቃ ይሄ የኔና እሱ አንድ አመት አለፈ እንደዛ ማለት ነው አንድ ላይ ሳንሆን ምንም ከዛን ግን እሱ ነው ሐሳቡን የመጣው ለምን ግን አንድ ላይ አንሆንም በቃ ይሄ የሚያስፈልገን ነገር እኮ አለ አንድ ላይ ለመሆን ወይም ትዳርን ለመመስረት እኮ ምንም የቀረን ነገር የለም ማለት እኔም ብቸኛ ነኝ ወንድሜም በዚህ ሐሳብ ይስማማል እንደነገርኩ ምንም የኔ ውሳኔ ቦታ ቢኖረው ግን ማንኛውም ነገር ወንድሜ ማወቅ አለበት እሱ አይሆንም ያለው ነገር መሆን የለበትም በቃ በኔ ሐሳብና ለወንድሜም ሳማክረው እንዴ እስካሁን መቆየት አልነበረባችሁም እንደኔ ሐሳብ ምናምን አለ እንደውም ከዛ ወንድሜ ከተስማማበት ምንም ችግር የለውም ለኔ አንድ ላይ ሆነን ማለት ነው አንድ ላይ ሆነን በቃ ያው ነው ልጁ ራሱ ነው ጸባይ መቀየር የለም ምን የለም በቃ በጣም እኔ እንጃ በዛ ሰዓት የነበረው ነገር እንዴት እንደምነግረው አላውቅም እንደው ይሄ ትዳር ምናምን ብለው የሚማራሩ ሰዎች በጣም ነበር የሚገርመኝ በዛ ሰዓት ላይ እንዴ ምን ቢሆኑ ነው ይሄን ያልነበረምለው ያው ጉድና ጅራት ከወደ ኋላ ነው ይባላል ብዙ ጊዜ በቃ ያ አመት ብቻ ሳይሆን ከዛ በኋላ ያሉት የተወሰኑ ጊዜያት በጣም አሪፍ ነበሩ በቃ ናለፋና አጠቃላይ ወንድሜ መላኩን አላቆመም ከዛን እሱም እንደዚህ አይነት ቤት ገዝቼለታለሁ እንደዚህ አይነት ነገር እያረኩለት ነው ያለ የነገረኝ ነው ለወንድሜ ማለት ነው ያው እንደነገርኩ ወንድሜ ይሄ ለእናንተ ብሎ ነበር ሲልከም ይልከው ከዛን በጣም ደስ አለኝ እንደውም ወንድሜም ሲሰማ በጣም ደስ አለው
ጭራሽ እንደዛ ስትሆን ደግሞ እምነት ይጨምራል በቃ ምንም ነገር አያሳስብህም ጭራሽ እንደዛ ሲሆን እና ከነበረው በላይ ራሱ መላክ ጀመረ ወንድሜም በቃ በጣም አሪፍ ጊዜ ሆነ ከዛ በዛ መሃል ላይ ግን ምን ተፈጠረ መሰለ ያኔ ነው በቃ ይበልጥ ነገሮች መልካቸውን መቀየር የጀመሩት ያኔ ነው እዛ ወንድሜ በሚኖርበት ሀገር ላይ ህገ ወጥ ነህ ተባለ ማለት ነው በቃ ያኔ አንድ ሰው ሀገር ላይ ሄዶ እንደዚህ ሲባል ያለው ነገር አስበው እንደዛ ተብሎ ካሰሪው ጋር ሊስማማ አልቻለም በቃ ኦኬ እዛ ሀገር ካሉት አሰሪዎች ጋር ማለት ነው አዎ በቃ ምንም መስማማት አልቻለም በዋነኝነት አሪፍ ስራ የሚያገናኘው አሪፍ ስራ የሚያሰራው ሰውዬ በተለይ እኔ በማንኛውም ሰዓት ላስይዘው እችላለሁ ካለበለዛ ዝም ብለህ ትሰራለህ አለው ይሄ ማለት ደሞዝ የለም እስከዛሬ ያልሰጠው ብር አይሰጠውም ዝም ብሎ ግን ይሰራል ማለት ነው ማለት እንዴት ያው አልገባኝም እዚህ ጋር ያለው ነገርና እንዴት ነው አንድ ሰው እስከሰራ ድረስ ክፍያ ማግኘት አለበት እኔ በማስበው መንገድ ማለት ነው እና እንዴት ነው ያሰራ እንዴት ነው ገንዘብ አልሰጠህም ሊለው የሚችል ወንድሜ ህገወጥ ነው ተዋለ አላልኩም ስለዚህ ይሄን ህገወጥ ነው ሂጄ ይናገራል በቃ ሲዛሃለሁ ስለዚህ ያ ነገር ከሚሆን አንተ ተይዘህ ከምትታሰር እንደዚህ ብታረግ ይሻላል በዛ ሰዓት አስበው ይሄ ልጅ ማለት በወንድሜ ቦታ ሆነ አስበው ዛም ይከብዳል አንተ ሰው ቤት አይደለም ሰው ቤት ላይ ሀገር ውስጥ ራሱ መታሰር በጣም ከባድ ነው ሰው ሀገር ሲሆን ደግሞ ስንት ጫናዎች እንዳሉ ታስበው ከመታሰሩ መስራቱ ይሻላል በቃ አማራጭ የለም ሁለት አማራጭ ነው የመቀረበለ የግድ አንዱ መምረጥ ስላለበት ማለት ነው እና እንደዛ እንደሆነ ነገረን ለኛም በጣም ነው ያዘንኩት በሰዓቱ ማለት እኔ እዚህ ደረጃ ላይ የደረስኩት በወንድሜ ነው ወንድሜ እንደዚህ ሲሆን ደግሞ ከኔ በላይ የሚጎዳ የሚያዝንም ሰው አይኖርም በጣም ነበር የተሰማኝ በቃ የሆነ መፍትሄ እንኳን ማታገኝለት ነገር ነው በዛ መሃል ነበር ከዛን ባለቤቴ ሲነግረው ለባለቤቴ ማለት ነው ወንድሜ ሲነግረው እኔ የሆነ ነገር ላመቻችልህ እችላለሁ ቀምናው ማለት ምንድነው የምታመቻችለት አያለ የሆነ ነገር በቃ ሚስጥር አረጋው ለተወሰነ ጊዜ ኩኖቀውና መፍትሄ መሆን የሚችል ነገር ከሆነ ምንም ሰው ሀገር ላይ እሱ ዝም ብሎ የሚሰራበት ነገር የለም ስለዚህ መፍትሄ ብለ ያሰብከው ነገር ንገረን ምንድነው አለው ከዛን እንደዚህ ጠንቋይ ጋር ሂጄ ምናምን አሰራለሁ እዛ ውጭ ላለው አሰሪው ማለት ነው ባለቤትሽ ነው እንደዚህ የሚለው አው ያስደነግጣል አቃለው ደንግጫለሁ እኔም በሰዓቱ ግን ደግሞ አንዳንዴ መምረጥ ያለብህ ነገር መምረጥ አለብህ ግድ አይኔ ያየ ወንድሜ እንደዛ ከሚሰቃይ ይሁን ነበር ያልኩት በሰዓቱ ያው መጀመሪያ ላይ ሌላ የተሻለ ነገር ለማግኘት ሞክሬ ነበር ግን ምንም አይነት መንገድ የለም ያኛው መንገድ ብቻ ነው ያለው የሚሆነው ያ መንገድ ብቻ ነው ወንድምሽስ በሰዓቱ ይሄን ነገር በሰማ ሰዓት ምንድን ነበር ምላሹ እሱም እንደኔ ነው መጀመሪያ ላይ ቆይስቲ ሌላ ነገር ካለ እንሞክራለን ምናምን ነበር ያለው ከዛ በኋላ ግን በቃ እሱም መስማማት ነበረበት ተስማማሱ እሺ ከዛን በስተመጨረሻ በዛ መሃል ያው ከዚህ ሀገር ተቃለ ድርቆሽ በርበሬ ሽሮ ይሄዳል እና እሱም አሰርቶ እንዳለው አይነት ነገር አሰርቶ እንዲሄድ አደረገ ማለት ነው በዛ በበርበሬ ውስጥ ከቶ ያ ነገር እንዲሄድ አደረገ ያሰራው ነገር እሺ ሄደዛ እውነትም እንደተባለው ሰውየው ተቀየረ ምንድን ነበር ያሰራበት ማለት ያው እንግዲህ ሲሰራ አንድ ሰው ለሀብት ሊያሰራ ይችላል ለልጅ ሊያሰራ ይችላል ለተለያዩ ነገሮች ይሰራሉ እኔ በማቆ መንገድና ያንቺ ባልስ ለምን ብሎ ነበር ያሰራው ለወንድምሽ ያ አሰሪውን የሚያፈዝ ያ ደሞዝ የሚከለክለው ምናምን ሰውዬ አሲዛለ ያለው ሰውዬ ማለት እሱን የሚያፈዝ ነገር ነው እንዲሰራ ያደረገው ነበርና የሄደው የሆነውም እንደዛ ነው እና ሰውየው መፍሰስ ጀመረ እውነት ከተባለው ይሄ ካልሰራ ምናምን የሚለው ነገር ቀረ በጣም መፍሰስ ጀመረ ከዛ በዛ መሃል ላይ ያው እኛ ሀገር ውስጥም እንዲህ ቢፈጠር አሁን ለምሳሌ አንተ እንደምታውቀው ሰው የሆነች ሰራተኛ አለቻት የሆነች ሴትዮ ልበልልና
ያቺ ሴትዮ ቁጡ ከነበረች ከሰራተኛዋ ጋር የነበራት ነገር በጣም ኃይለኛ ምናምን ከሆነችና ከሆነ ሰዓት በኋላ ድንገት ተነሳ ተቀየራ በጣም ጥሩ ሰው ሰራተኛዋ እየሰራች ራሱ ነይ ተይ ወረፊ በቃ ምናምን ብትል ዙሪያዋ ላይ ያሉ ሰዎች ወይም ጎረቤቶቿ የሆነ ነገር ያስባሉ ምን ሆና ነው እቺ ሴትዮ ምን ቀየራት ምን አርገሻት ነው ሊሏትም ይችላሉና ልክ እንደዛ ሁሉ እዛም ይሄ ሰውዬማ የሆነ ነገር ሆኗል በቃ ስለዚህ አንተ መያዝ አለበት ብለው የወንድሜን ፓስፖርት ምናምን ተቀበሉት ማለት ነው ማለት ትንሽ ግርም ይል ነገር አለው ይሄ ሁሉ ነገር ሲፈጠር ያ አሰሪ ያልሽ ሰውዬ በዙሪያው ብዙ ሰዎች ይኖራሉና ለምን ነበር ያንቺን ወንድም ከነሱ ለይተው እንግዲህ የሱን ፓስፖርት ለመያዝ ይወሰኑት በዋነኝነት ከሱ ያላቸው ነገር ነግሬሃለሁ እና ያው ሚስጥር ምንም ብለውኮ ምን ነግረው አንድ ሁለት ሰው ይኖራል ይሄ ልጅ እኮ ወይ ላሳስረው ወይ እንደዚህ በየሳስመረጠው ይሄኛውን መረጠ ብሎ የነገረውም ሰው ሊኖር ይችላል እና ብዙ ጊዜ ውጮች ለጥቁሮች ያላቸው ጫና ምንጭም ላንተ አልነግረም የሚታወቅ ነገር ስለሆነ ማለት ነውና ያ ነገር ሲጨማመር በቃ ፓስፖርቱን ለመያዝ ተጠቀማቸው ማለት ነው እሱን ብቻ መርጠው ለመያዝ በቃ ያን መንገር ተጠቀሙበት እሱ ብቻ ነበር ሀበሻ ማለት ነው እሱ ብቻ ነበር ሀበሻ ከዛ ማለት ሌሎቹ ፈረንጆች ነበሩ ለዛም ነው በቃ ይሄን ነገር ያው ሀበሻ ላይ ያለው ጫና የታወቀ ነገር ነው ይሄ ማንንም ያውቃል ጥቁርና ነጭ ስትሆን እንኳን በከለር ስንት አይነት ነገር እንደሚያደርጉና ካለ እና ለዛ ነበር በዋነኝነት ያዘው ለፈልጌ ነው ከዛን ግን ምን አለ መሰለ ይሄ ባለቤቴ እዚህ ሁኔታው መቀየር ጀመረ ማለት አንቺ ላይ ማለት ነው እኔ ላይ እንዳለ በቃ ያለው ነገር እኔ ያ ባህሪው እስከዛ ሰዓት የት እንደነበር እኔ እንጃ በደንብ መቀየር ጀመረ በደንብ በቃ እንዴት ልግለጽልህ ምንድነው ምን ሆነ ነው በቃ ምን እንደሆነ እንኳን ማወቅ ማችልበት ሁኔታ ደረጃ ድረስ ማለት ነው እንደውም እኔ ይሄ ኪዶ ጠንቋይ ጋር ምናምን አልነበር ያሰራው እና የዛ ነገር ነው እንዴ ይሄን ያል ይቀየረው በጣም መፍራት ጀመርኩ እንደውም ግን ያው አንዳንዴ ሰው የሆነ ነገር ሲነግረን ነው ስለዛ ሰው ምናምን የምታውቀውና እሱ ለመንገር የማይፈልግም ምንም በዋነኝነት ነው የሚታወቀኝ እንደተቀየረ ነው በቃ ተቀይሯል ያ የበፊቱ ልጅ አሁን የለም ቅርይር ነው ያለው በዛ መሃል ከዛን ወንድሜ መምጣት አይችልም አሁንም ቢሆን ፓስፖርቱ ተይዟል ከዛን በቃ ድጋሚ ሰውየው ላይ ካላሰራው አለ እንዴ ምን ይሁን አሁን ደሞ ለምንድን ነው የምታሰራው በቃ ተው በቃ እሱ መምጣት ካልቻለ እኔ መሄድ አለብኝ የት ነው የምትሄደው ከውጭ መሄድ አለብኝ እኔ እንዴት ነው የምትሄደው እኔስ እሱም እኮ ሊመጣ ነው ምን አሁን የሚያስኬድ ነገር ድንገት ተነስቶ ምን ተፈጠረ በቃ ሄዳለሁ ሌላ ሴት አግብቼ ሄዳለሁ ጭራሽ እንደዚህ አይነት ሐሳብ አመጣ ማለት በምን አይነት መንገድ ነው ሌላ ሴትም አግብቶ ለመሄድ እኮ ወይ ሌላ የተዘጋጀች ሴት አለች ማለት ነው ወይ ደግሞ እንግዲህ በኖርማል ፕሮሰሱን ጨርሶ መሄድ አለበት ማለት ነው አው ግን እንዳባባሉ ካለው ነገር አንፃር የተረዳነው ምንድነው የተዘጋጀች ሴት አለች የሆነች የተዘጋጀች ሴት አለች ያችን ሴት አግብቼ መሄድ አለብኝ በቃ የሆነ ልትነግረው ልታናገረው ልትመክረው ፈልገ የማይሰማ ሰው እንደዛ ነው በቃ የኔ ሐሳብ ብቻ ይሆናል የኔ ሐሳብ ብቻ መደረግ አለበት አይን ነገር ወንድሜ ሰማ በዛ መሃል ላይ እንዴት ነው እንደዚህ ወንድሜ በቃ ጭራሽ ተናደደ በጣም ወንድሜ አስበው እዛ ሰው ሀገር ላይ ሆኖ ያው ሁሉ ጫና ላይ ያለን እንደገና እንደዛ አይነት ነገር ሲሰማ አስበው ምን እንደሚሆን በቃ በጣም ከቀንቀን በቃ ይሆነ ነገሩ ዘማን ላይ ወንድሜ ሲሰማ አስበው የሚሰማውን ነገር ደግሞ የሚገርም ከዛ ማለት ነው በጣም እኔ ነው ወንድሜ ጭራሽ የባሰ እንደዚህ ያደረገን የቻለው ነገር ምን መሰለ ይሄን ነገር ያደረገው ያኔ ለወንድሜ የሰውየው ላሰሪው ሲልክ ለራሱ እድል የሚያገኝበት መንገድ ማለት የተሰራው ነገር ላይ ማለት ነው ይሄ ለሰውየው ሲያሰራ ለሱ በዛ ሰውዬ አማካኝነት የሆነ እድል አግኝቶ እንዲወጣ ከሀገር ወይም የሆነ ሚስት ተዘጋጅቶለትም ሊሆን ይችላል ብቻ ግን በሆነ አጋጣሚ ከሀገር መውጣት እንዳለበት እና እንደዛ አርጎ ነው አብሮ ያሰራው ማለት ነውና ይሄን ነገር ደግሞ ሲነግረን ጭራሽ በቃ ደነገጠ
እኔ ሲጀመር ያሰራሁት እኮ እንደዚህ ያረኩት እኮ ለመውጣት ነው እንጂ እኮ እኔ እዚህ ለመኖርማ ቢሆን ለምን እንደዚህ ያደርጋለሁ አለ። ምን ታረጋለህ አሁን በእኛ ቦታ ሆነ አስበው። በጣም እኔ እንጃ በቦታው ላይ ያለው የተሰማኝ ስሜት አሁን እንደውም ቢያንስ አንዳንዴ ነገሮች ፍጻሜያቸውን ሲያገኙ ተረጋጋለህ የተወሰነ እንጂ በዛ ሰዓት ላይ አንደኛ አሰርቼ ነው የሚሄደው፣ ሁለተኛ ሚስታግብቼ ነው የሚሄደው። ብቻ በጣም ከባድ ነገር ነበረ ሲል የነበረው። እኔና ወንድሜ ደግሞ አይሆንም አለን ጭራሽ። በዛ ማለት አይሆንም ብለን በጣም እንትን ስንል እንደውም ማለትና የወንድሜ ንብረት ነገር ያለው በሱ ነው፣ አብዛኛው ገንዘብ የኔና የሱ ባንክ ውስጥ ያለው በሱ ነው። ጠፋ ማለት ነው። ባለቤትሽ ማለት ነው? ባለቤቴ ያው ሁሉ ነገር ይዞ ጠፋ። እሺ ከመጥፋቱ ደግሞ ምን እንደገረመኝ ታውቃለህ? እሱ ከጠፋ ከትንሽ ቀን በኋላ ምርመራ ሳደርግ እኔ ነፍሰ ጡር እንደውም ካወቅኩ በጣም ነው በቃ አንዳንዴ የተፈጠረ ነገር ለበጎ ነው፣ ምንም ማድረግ አልችልም። ግን እሱም በቃ እንደውም ምናልባት ይሄ ነገር ይመልሰው ይሆን እንዴ ብዬ ልነግረው ፈልጌ ነበር። ግን ደግሞ አናደደኝ። እያደረገ ያለው ተግባር የሚያናድድ ነው። ለዛ ልነግረው አልፈለኩም እንደውም ይሄም ማለት ነውና አይመጣም፣ የት እንዳለ አላውቅም። ግን ደግሞ ስልክ ስደውልለት ያነሳል። ሊያዋራኝ አይፈልግም ብዙ። ስልክ ስደውል ያነሳል። የት ነህ አይናገርም። በቃ እንደተቀላይ ብዙ ሊያዋራኝ አይፈልግም። ስልኩ ብቻ ነው አሁን ላይ እየሰራ ያለው። ግን ወንድሜ ራሱ አሁን ባለበት ሁኔታ እዛ ሆኖ ይሄን ነገር ሲሰማ አስበው ያ ሁሉ ነገር እያለ እንደገና እስከ ዛሬ የለፋበት እንኳን ይሄ ሁሉ አመት እዛ ጊዜውን ያቃጠለበት ነገር እንደዚህ መና ሲሆን አስበው በጣም እና እኔ አላቅም። እሱን አግኝቼው ይሄ ሁሉ ነገር መፍትሄ ማግኘት መቻል አለበት። የኔው ችግር የለውም ተው። ግን ወንድሜ እኔ እንደዚህ ሆኖ እንዲቀር አልፈልግም። ይሄን ሁሉ ጊዜ ለኔ በማሰብ የተቃጠለውን ጊዜ እኔ ባመጣሁት ሰው እንደዚህ እንዲሆን አልፈልግም። ምንም እንኳን የሁለታችንም እምነት ቢሆንም እንዲያረጋው ግን ደግሞ ሙሉ በሙሉ ጥፋተኛ ራሴን አርጌ ነው የምወስደው። እኔ ባመጣሁት ሰው ነው እንደዚህ የሆነ ያለው ወንድሜ። እንደምንም ብዬ አሁን ከእናንተ ጋር በመሆን እሱን አግኝቼ በቃ ለወንድሜ መመለስ ያለበት ነገር በሙሉ መመለስ አለበት እና በቃ አሁን እኔ እንደዚህ ይሄን ማድረጌ ብቻ ሳይሆን ማለት ነው በእኔ ምክንያት እንደዚህ ማጣቱ ብቻ ሳይሆን ባሌ ከቤት ከወጣበት ጊዜ ጀምሮ የወንድሜ ያሰራውን እየባሰበት ነው ያለው። ወጥቶ ድጋሚ ያሰርተውበት ይሆን ብቻ ምን አርጎ እንደሆነ አላቅም። ያው በሱ ምክንያት ስለሆነ እንደዚህ ሆኖ አሁንም እሱ የሆነ ነገር ጨምሮ ወይ ምናምን ነው የሚሆነው እና ሰውየው ያሰሪው እንደዛ በሆነ ቁጥር ደግሞ ወንድሜ ላይ የተለያዩ ጫናዎች እየደረሱበት ነው። ብዙ ነገር ያው እንደነገርኩ እሱ ብቻ ነው አበሻ ብያለሁና የሆነ ነገር ሲፈጠር ምንም በሆነ ቁጥር እሱ ላይ ነው ጫናዎች እየተደራረቡ የመጡት። ስለዚህ በቃ የገንዘቡ ብቻ ሳይሆን እኔ ወንድሜ አሁን ላይ ባለበት ሁኔታ ጤንነቱም ያሰጋኛል። ምክንያቱም ነገ ላይ ምን እንደሚሆን አላቅም። እሱ ራሱ ወጥቶ ባለቤቴ ማለት ነው ወንድሜን ምን እንደሚያደርገው አላቅም። ይሄን ያህል ነገር ማድረግ ከቻለ እኔና ወንድሜን ምንም እንደማያረጋን ምንም ማረጋገጫ የለም። ስለዚህ በቃ የሆነ ነገር ሳይፈጠር ቶሎ አግኝቼው በሆነ አጋጣሚ የነዚህ ሁሉ ነገሮች መፍትሄ እሱ ጋር ስለሆነ አሁን ባለው ሁኔታ ያለው ማግኘት እፈልጋለሁ። በቃ መልካም እንግዲህ የነገርሽኝ ነገር በጣም የሚያሳዝን ነገር ነው። ግን እኛ የምንችለውን ሁሉ እናደርጋለን። እንግዲህ አሁን ላይ ያለውን ነገር እንዳለ ከስሩ መሰረቱ ጀምረሽ ነግረሽኛልና አሁን ላይ እንግዲህ ምን ያህል ጊዜ ሆነው ባልሽ ከዚህ ቤት ከወጣ? አሁን ወደ 3 ወር እየሆነው ነው። 3 ወር አካባቢ ማለት ነው። በዛን ጊዜያት ውስጥ አንቺን ለማግኘት ለማውራት ነገሮችን መፍትሄ ለመስጠት አልሞከርሽም ነበር? ለማግኘት እኮ አልኩህ እኮ ብዙ ጊዜ ሳልሞክር ቀርቻ አይደለም። እንደውም አሁን ቅርብ ቀን ሰሞኑን ትቻለሁ። በቃ ማለት የሚለወጥ አይነት ሰው አይደለም በኔ ብቻ ለዛ ትቻለሁ። ግን ከዛ በፊት ባሉት ጊዜያቶች ያልሞከርኩት ነገር የለም። ያው እሱ ማግኘት አልቻልኩም። ግን ደግሞ ስልኩ ስለሚሰራልኝ በስልክ ለማግኘት ሞክሬ ነበር። ግን ይሄን ያህል የመውራት ፍላጎቱም የለውም፣ የመመለስም ፍላጎቱ የለውም። ለዛ ምንም ማድረግ አልችልም። ያው አንድ ሰው አልፈልግም ብሎ ከወጣ ጎትታ አታመጣው። እኔ አሁን በዚህ ሰዓትም እሱ አይደለም የሚያሳስበኝ። እሱ በቃ ሌላ ሴት አግብቼ ሄዳለሁ ያለ ጊዜ ለኔ ወጥቶልኛል፣ የራሱ ጉዳይ። ግን ደግሞ
ወንድሜ መፍትሄ ማግኘት አለበት። ወንድሜ አሁን በተለያየ መንገድ ነው እየተጎዳ ያለው በአንድ መንገድ ብቻ እንኳን አይደለም። ለዛ ነው የፈለኩት በዋነኝነት አሁን ላይ እንጂ በቃ በሙከራ ደረጃ ግን እነዚህ ነው። መልካም እንግዲህ እኛም መፍትሄ ብለን የምናስበውን ነገር አብረን በጋራ እየተወያየን የምናደርግ ይሆናል። ለጊዜው ግን አሁን እኔና አንቺ ምን እናደርጋለን መሰለሽ? ያው ስልኩ እንደሚሰራ አስቀድመሽ ነግረሽኛልና ትደውይለትና እንግዲህ አንቺና ወንድምሽ በእንደዚህ አይነት ነገር እሱ ባለው ነገር አስቀድሞ በነገራችሁ ነገር እንደተስማማችሁ ትነግሪዋለሽ። ምክንያቱም እሱን ካላገኘን እዚህ ጋር ምንም ማስረጃ የለንም። ገብቶሻል አይደለ? እሱን የምንይዝበት እሱን ደግሞ የምናፋጥጥበት ምንም አይነት ማስረጃ ስለሌለን ትደውይለትና እሱ ጋር ያለውን ነገር በሱ ሐሳብ እንደተስማማችሁ አግብተው የምትሄድም ሴት እንደተገኘች ትነግሪዋለሽ እና አሁን መጥቶ እንዲያወራት እዚሁ እንዳለችና መጥቶ እንዲያወራት ትነግሪዋለሽ። ከዛም በኋላ እንግዲህ በመጣ ሰዓት ይዘን እኛም ያሉንን አንዳንድ ማስረጃዎች ይዘን ቅድምም ማስቀድመሽ ያሳየሽኝ አንዳንድ ማስረጃዎች አሉና እነሱንም ይዘን የምናፋጥጠውና እንግዲህ መፍትሄውንም የምናመጣ ይሆናል። ያ ነው የተሻለ ብዬ አሁን ላይ ያሰብኩት ነገር። በጣም አሪፍ። እኔ እናንተ ሆናችሁ እንደዚህ ጭራሽ መታችሁ ድረስ እንደዚህ ካላችሁኝ ለኔ ምንም ችግር የለብኝም። እሱን ለመጥራትም ምንም ችግር የለውም። መልካም እሺ፣ ደውይለት አሁን በቃ። ሄሎ ግን ቆይ አንቺ ለምንድን ነው የምትደውይልኝ? አይ አሁን አትበሳጭ። እኔ እንደሌላ ቀን ልከራከርህ አይደለም የደወልኩት። አትደውይልኝ ብዬሻለሁ አይደል? እኔ መወሰን ያለብኝን ነገር ወስኜ ወጣሁ አይደል? አንዴ እኮ ፈልገውን ነገር ግልጽ አድርጌያለሁ አይደል? በቃ አትደውይልኝ። ለምንድን ነው የምትደውይልኝ? እባክሽ አትደውይልኝ። ስልክ እኮ መዝጋት እኮ ከብዶኝ አይደለም። አዎ ይገባኛል፣ ግን አሁን በሐሳብህ እንደተስማማው ልነግርህ ነው። ምን ማለት ነው ደግሞ እሱ? በቃ እኔም ወንድሜንም አውርቼው ነበረ። በቃ ተስማምተናል። በምን ልመንሻው ማለት እንዴት አሳባችሁት? ሐሳቡስ እንዴት መጣላችሁ? አይ በቃ ማለት ይሄን ያህል አንተ በጣም ይሄን ያህል የፈለከው ነገር አልመሰለንም ነበረ። አሁን ግን ልትረጂኝ ይገባ ነበር በሰዓቱ እኮ በሰዓቱ ያው እኔም ጥሩ ነገር አላሰብኩም ነበር። አው ግን አሁን በደንብ አሰብቤበት ደግሞ እሺ አልኩ እኮ አይደል እንዴ? ተስማማው በቃ። አይ ቢሆንም መጀመሪያ ግን ልትረጂኝ ይገባ። እንዴት አትረጂኝም? እኔ ቦታ ነው ወጣችንም አይደል የሚሆነው? እኔ አግብቼ ልውጣ አልኩ እንጂ ምን እዛው እንትን ልበል አልኩኝ። አው በቃ ይገባኛል። በሰዓቱ ትንሽ ልክ ስላልነበርኩ ነው። ይቅርታ በቃ አሁን እኮ ገብቶኛል፣ ሁሉም ሐሳብ ገብቶኛል። በዛ ላይ ልጅቷን ራሱ እኔ እቤት ጠርቼልሃለሁ። ማን እንዴ አግብታ የምትሄደው ነው እንዴ? እንዴት በዚህ ፍጥነት? በቃ ወንድሜ እኔ ብስማማም ወንድሜ ካልተስማማ ብዬ ነበረ ጸጥ ያልኩት። አሁን ግን እሱም ስለተስማማ በቃ አይ ደስ ይላል። ብቻ እስቲ አሪፍ ነው። እንደዛ ከሆነ እመጣለሁ። መቼ ነው የምትመጣው? አሁን አለች ቤት? አዎ እየጠበቀች ነው። በቃ እንደዛ ከሆነ መጣሁ። እሺ መጣሁ። ቶሎ ደርሳለሁ። እሺ ያው እንግዲህ ውድ ቤተሰቦቼ እንደተከታተላችሁት ደውላለታለች። እንግዲህ እየመጣ እንደሆነ ነግሮናልና እንግዲህ የኛ ሙሉ አባላቶች ተዘጋጅተን እየጠበቅን ነው ያለነው። እንግዲህ ካሜራ ምናምን ሲያይ ትንሽ ሊደናገጥ ይችላል። ልጅቷም እንደሌለች ሲያቅ ትንሽ ችግሮችን ሊፈጥር ይችላል። ያን ሁሉ ነገር እኛ የምናስተካክልበትን መንገድ አዘጋጅተን እየጠበቅነው ነው። እንግዲህ አብራችሁን ሁኑ እስከዛው። ያው እንግዲህ አሁን አንቺ ለመረጋጋት ነው አንዳንድ ረብሻዎችን ቆይ እኔ ከፍታለሁ። እሺ ተረጋጊ። ሰላም ግባ። አልገባኝም ግን ግባ። ተረጋጋ። ይኸውልህ ተረጋጋ። ምንም የምትሆነው ነገር የለም። ተረጋጋ። ቁጭ በል። ይኸውልህ አንተ ታስመጪ ነው እንዴ? በአንተ ላይ ጠራሽ። ይኸውልህ ተረጋጋ። ነገሩን እኔ አስረዳለሁ። ተረጋጋና ቁጭ በል። አስረዳለሁ። ነገሩ ምንም አታመጣ። ምነካለሁ። ና ተረጋጋና ቁጭ በል። ና ተረጋጋና ቁጭ በል እያልኩ እኮ ተረጋጋና ቁጭ በል እያልኩ ታውቀኛለህ። ተረጋጋና ቁጭ በል። ያደረከውን ነገር እያንዳንዱን ታውቃለህ። ምንም ደረትህን ስለነፋ የምታመጣው ነገር የለም። ሰማኸኝ አይደል? ተነሳ። ስለ ሰው እንተሳታ ቁጭ በል። ቁጭ በል። ተቀመጥ። አርፍ ተቀመጥ። ና እንዳሰብከው አይደለም። እስቲ ተረጋጋ። ተቀመጥ። አርፈህ ተቀመጥ። ጭራሽ ተቀመጥ። ያደረከውን እያንዳንዱን ነገር ታውቃለህ። እስካሁንም የታገስኩ ማለት ነው። እሷ ትንሽም ቢሆን ስለማከብራት አብረን ብዙ ነገር ስላሳለፈ ተቀመጭ እባክህ። እዚሁ አስቀይሜ ሄድ ይችላል። እስቲ አንተ ወንድ ነህ፣ እኔን አስቀይመኝና ሂድ። ይኸውልህ ወንድ እንደሆንክ ነው እንደሚሰማ።
ያደረከውን እያንዳንዱን ነገር ታውቃለህ አይደለ? ላንቺ ስን ነው እስካሁን ቁጭ ያልኩት። አሁን ምንድነው የፈለግሽው? ምንድነው ምን ብለሽ ነው የመጣሁት እዚህ እኮ? አሁንም እኮ ምን እያደረክ እንዳለ አላወቅም። ምን ማለት ነው? ሴት ልጅ አለች፣ ተስማምተናል፣ በሀሳብህ ልንሄድ ነው፣ ትሄዳለህ ብለሽኝ አይደል እኮ? አሁንስ መቼ አትሄድም ማለት? ይኸውልህ ተረጋጋ። እኔ የእሷ ወንድም ነኝ። አንተ እኮ ጎፈላህ እንጂ መጀመሪያውኑ ነገሩን ሳታረጋግጥ ለመጮህ ወሰንክ እንጂ እኮ ይኸውልህ እኮ ተረጋጋና ያለውን ነገር ላስረዳ ነው እያልኩ ያለሁት። አንተ እዚህ ጋር እንደዚህ ስለሆንክ የሚፈጠር ነገር የለም። ደግሞ ካሜራው ምንድን ነው? ይኸውልህ ተረጋጋ። ይኸውልህ